ግን የዛሬው ውሳኔው በጣም ከባድ ውሳኔ ነው። ቪዲዮን ምንድነው? ምን ተፈጠረ? ምን ተላከ? ከአሞቴ ምን አስደንጋጭ ነገር መጣ? የሚለውን በመጨረሻ ቪዲዮን ቀንጨብ አድርጌ ያስገባላችኋለሁ። ቪዲዮን እስከ መጨረሻ እዩት። ዳይ ወደ ቪዲዮ። የዛሬው አስደንጋጭ ነገር ባለፈ እንዳያችሁት ከሳምራዊ ጎሳዎችን ለሉል ሽማግሌ ተልኮ ነበር። ግዴታ መተህ አያትህ ጋር ለ3 ቀን ምንድነው ጥንቁልና መስራት አለብህ ወይም ጸሎት ማድረግ አለብህ መቀበል አለብህ ተብሎ ነበር። ያ ነገር ልዑል በፍጹም እንደማይቀበለው በአራት ነጥብ ዘግቶ ሸኝተዋቸው ነበረ። ዛሬ ከሞቴ ደግሞ 2 ሽማግሌዎችን ተላኩ። የዛሬ የተላኩ 2 ሽማግሌዎችን እኛ እስካሁን አሞቴዎች ስናጠፋ ስናሳድድ በህይወታቸው ስንጫወት ኑረናል። አሁን ግን እኛ ስለዚህ ዛሬ ውድ ቤተሰቦች የሉል ጋ የተላኩ ሽማግሌዎች እናና ከኛ ውይይት አድርግ የአሞቴ ጎሳዎች እስካሁን ባደረግነው ነገር በሰራነው ጉድ ተጸጽተናል። ሰው መጎዳት የለበትም። ይሄ ያለፈ ታሪክ ነው። አሁን ያለበት ነገር ቁጭ ብለን መወያየት አለብን። ሽማግሌዎቹ ስብሰባ አድርጎ ነበር። የአሞቴ ሽማግሌዎችን ስብሰባ አድርገው ነበር። ስብሰባውን ላይ ካሁን በኋላ የሳምራዊ ጎሳዎችን መሞትም የለባቸውም መገደል የለባቸውም ብሎ አምላካችን አውርተዋል። አምላክ ማለት ባዕድ አምልኮ የሚያመልኩት ነው። እሺ ችግሩ ምንድን ነው? እኔ ጋር ስለመጣችሁ ብሎ ልዑል ጠየቃቸው። ልዑል ሲጠይቃቸው ተሰባስበን ያለውን ነገር እናውራ። ስማችን በሚዲያ ጠፍተዋል። ህዝብ በሙሉ ሰምተዋል። ዓለም በሙሉ ሰምተዋል። ያ የተሰማው ደግሞ በአንተ ሰበብ ስለሆነ ህዝብን እንዲሰማ ኢትዮጵያ ህዝብ እንዲሰማ ዓለም በሙሉ እንዲሰማ የአሞቴ ስም እንዲጠፋ ያደረከው አንተ ስለሆንክ እዛ ጋር ቁጭ ብለህ መወያየት አለብህ። አስቡት። እነሱ የሳምራዊ ጎሳዎችን መጎዳታቸው መሰቃየታቸው ምንም አልመሰላቸውም። እነሱ የመሰላቸው እነሱ ያስከፋቸው ሉልን ሚዲያ ላይ ስላወጣው በእነሱ ስም ሉልን ቪዲዮ ሰራ። ለምን እንደዛ ነገር ሆነ? ሉል ሁሌ ጀግና ነህ፣ ሁሌ ልክ ነገር ነው የምትናገረው። ያው ባለፈን የተናገርኩት ለምን እነ ሚኪያስም ብሩኬ ለምሳት ነግራቸው ይሄ ነገር ወሰንክ በማለት ነው እንጂ የዛሬ ውሳኔህን በጣም ትክክለኛ ውሳኔ ነህ። ጀግና ነህ። እያንዳንዱ ነገር መልእክት አስቀምጡልኝ ብለሃል። ምንም መልእክት የሚቀመጥልን ነገር የለም። ያደረከው ነገር ትክክል ነገር ነው የመለስክላቸው። አዎ ጥፋት ሰርተዋል። አዎ ወንጀል ሰርተዋል። አዎ ብዙ ነገር አድርገዋል። አንተ እንዳልከው ይምጡ፣ እኔን አመቻች፣ እታች ወርደው ቅርታን ጠይቀው ነገራቶችን በሙሉ ይስተካከሉ ነው ያልከው። ልክ ነህ። በሳምራዊ ጎሳም በአሞቴም ጎሳም ሌላም ሽማግሌ ተጨምሮበት ነገራቶቹ ይቅርታን ይጠያይቁ፣ ያለውን ነገር ያስተካክሉ እንጂ ለምንድነው አንተ እነሱ ጋር የምትሄደው? ግዴታ ከአምላካችን ጋር ቁጭ ብላ ፊት ለፊት ማውራት አለብህ። እንዲህ እንኳን ከእናንተ ከባዕድ አምልኮ ጋር ተውትና የገዛ አያቱ እንኳን እፈልገዋለሁ ልጁ ይምጣል ይኸው ከዛ በኋላ አባቱ ያገኛ ስትል አይሆንም ኖ ነው ያለው። ስለዚህ እናንተ ምንድናችሁ? እንዴት ሊያምናችሁ ይችላል? ስንት ሰው ህይወት የቀጠፋችሁ፣ የስንት ሰው ህይወት ያበላሻችሁ፣ ወጣት እንዳያድግ፣ ወጣት እንዳያቅ፣ ወጣት እንዳያገባ፣ ሴቶችን እንዳይወልዱ፣ ሽማግሌዎቹን እንዳይኖሩ አድርጋችሁ በሰው ህይወት ላይ የተጫወታችሁ እናንተ ዛሬ ሉልን በምን እናገኘው? በምን እጃችን ውስጥ ይግባ? በምን እናጥፋው ብላችሁ ምንም መንገድ አጣችሁ። በየጉድጓድ ገብታችኋል። በየሄዳችሁበት ቦታ የለም። ምንም አይነት መንገድ ስታጡ ዛሬ እርቅና ውርድ ይርቅ ሲወርድ ሰውን የአሞቴ ጎሳን ለሳምራዊ ጎሳ ቅርታን ሲጠይቅ ግዴታ ሉል እዛ ጋር መኖር አለበት። አይሆንም ሲላቸው ምን እንዳሉ ታውቃላችሁ? ከጓደኞቹ ጋር እንሂድ። ለምን የራሱን ህይወት እሳት ውስጥ ከቶ ጓደኞቹ ህይወት እሳት ውስጥ መክተት አለበት? እሺ እሱን ካላመንክ የህግ አካላትን ይዘህ ሂድ። ለምን ደግሞ ትፈራው? ለምን ሽማግሌዎችን አታከብር? ሽማግሌዎችን ይቅርታን ሊጠይቁ ከፈለጉ አዎ አጥፍተናል፣ በደል ሰርተናል ካሉ ይምጡና ነገራቶች አይመጡም። ግዴታ ከአምላካችን አጠገብ ሆኖ ነው ማውራት ያለበት።
እነዚህ በአድ አምልኮ የሆኑ ሴጣን አምልኮ የሆኑ ሰዎችን እዛ ከሄደ በኋላ የሆነ ነገር ቢያደርጉትስ? እንዴ ደግሞ ላይቭ ገብተህ ቪዲዮ የቀረጽክ እያንዳንዱ ነገር ማድረግ ትችላለህ ነው ያሉት። ላይቭ የቀረጸ የሆነ ነገር ብታረጉት እናንተ ለማንም ያልተመለሰች ሰዎች እኮ ናቸው። ይህን ያህል ዓመት የሰውን ህይወት ስትቀጥፉ ኖራችሁ ዛሬ ይሄ ጀግና የብዙ ሰው የሚደርስ የብዙ ሰውን በሚያብስ የተራበ በሆኑ የሚያነሳ የወደቁ አባት እናቶችን የሚያነሳ ጀግና እናንተ የሆነ ነገር ብታደርጉ ማን ነው እናንተ የሚጠይቃችሁ? እናንተ ከሆነ የሰውን ነፍስ ከማጥፋት ወደ ኋላ ማትሉ ሰዎች ናቸው። የሰውን ህይወት ቅንጣት ያክል የማያሳስባችሁ ሰዎች ናቸው። ሉል ባደረግከው ነገር ትክክል ነህ። ምንም የተሳሳትከው ነገር የለም። እነሱም መልእክተኞች ናቸው፣ ሽማግሌዎች ናቸው፣ ተልከው መጥተዋል። አንተም ልከሃቸዋል። እነሱ በስርዓት እሺ ይሄ ነገር ልክ ነህ የተናገርከው ብሎ መሄድ ሲገባቸው ክርክር ውስጥ ገቡ። ለምን አትሄድም? ለምን ፖሊስ ጋር ይዘህ አትሄድም? ለምን ፖሊስ እንደዚህ አትልም? ለምን በቃ አልሄድም ብለዋል። አልሄድም ነው ህይወቱ ያሳስበዋል እኮ። ለእናቱ ይኖሩላት። እናቱ እኮ ከፈጣሪ በታች ከአላህ በታች ያላት እኮ ሉል ነው ሁሉ ነገር የሚያግዛት፣ የሚተባበራት፣ የሚያበላት፣ የሚያጠጣት ከእናቱ ተርፎ ከራሱ ተርፎ የብዙ ምስኪኖችን እንባ የሚያብስ ጀግና እኮ ነው። ዛሬ እናንተ ወስታችሁ ልትቀጥፉት ነው የምትፈልጉት። ሉልን ለማጥፋት ነው የምትፈልጉት። ሉል አሁንም ቢሆን ወጥመዳቸው ውስጥ ለማስገባት የሚያደርጉት ጥረት የለም። ውድ ቤተሰቦች እኔ ሰአዳ ውሸታም ናት በሉኝ። እነሱ ሉልን ለመጣል የሚያደርጉት ነገር የለም። ሉልን ወጥመድ ውስጥ ለማስገባት የማያደርጉት ነገር የለም። ሉል በህይወቱ ላይ ሊጫወቱ የማያደርጉት ነገር የለም። ስለዚህ አሁንም ቢሆን ሉል ወጥመድ ውስጥ ነው። እመኑኝ ውድ ቤተሰቦች፣ ነገ ሰአዳን ምን አለች ትላላችሁ? ሉል ወጥመድ ውስጥ ሊያስገቡት ነው። ይህን ያህል ጥረት፣ ለዛም ወንድ አይመጣም እኮ ሴት ነው የሚላከው። ባለፈ ከሳምራዊት ጎሳዎች ሴት ነው የመጣችው። ዛሬም ከአሞቲ ጎሳዎች ሴት ነው የመጡት። ያኔ ሴት ከሆነች ያምናቸዋል። እናቱ ስለሚወድ ሴቶችን ስለሚያከብር እነሱ ሲያወሩት ይመጣል፣ እሺ ይላል ብለው እኮ ነው። ከዛ በኋላ ማይገባበት ጉድጓድ ውስጥ ቆፍሮ ሊጨምሮት ማለት ነው። አባቱ ላይ የተጫወቱ በአባቱ ህይወት ላይ የተጫወቱ አንሶ ገና ሉልን እዛ ውስጥ ሊከቱት ነው የፈለጉት ነበረው። እስካሁን በሉል አባት ስትጫወቱ፣ ስትጨፍሩ፣ ብዙ ነገር ስታደርጉ ኑራችኋል፣ ከርማችኋል፣ ብዙ ነገር አድርጋችኋል። ያ አልበቃ ብሏችሁ ገና ሉልን ስጨምሩት ህዝብ ዝም ብሎ አያያችሁ፣ ጓደኞቹ ዝም ብሎ አያያችሁ፣ የህግ አካላት ዝም ብሎ አያያችሁ። ምክንያቱም እናንተ በሰው ህይወት ላይ የምትጫወቱ ናቸው፣ በብር ላይ የምትነግዱ ሰዎች ናቸው። ሀብትን ለማግኘት የሳምራዊት ጎሳዎችን ሀብት ለማግኘት ብላችሁ ነው በዚህ ልክ ርቀት የምትሄዱት። ስለዚህ አንዳንዴ እንኳን ቁም ብላችሁ አስቡት። ይሄ ልጅ በምን ታምር ነው እናንተ አምኖ የገዛ የአባቱ እናት ቤት አልሄድም ያለ ልጅ እንዴት ብታሞኙት ነው እናንተ ጋር አምልኮ ጋር መጥቶ ቁጭ ብሎ ከእናንተ ጋር የሚወያዩ? ግዴታ አምላካችን ፊት መወያየት አለበት። የእናንተ አምላክ ምን አይነት አምላክ ነው? ሴጣን እኮ የትም ቦታ ተከትሏችሁ ይሄዳል። ምክንያቱም ሰውን እንድታጠፉ፣ ሰው እንዳይኖር እንድታደርጉ፣ በሰው ህይወት ላይ እንድትጫወቱ የሚገፋፋችሁ ሴጣን አይደለም? ብታውቁ ኖሮ ሴጣን ከእናንተ እግር በታች ነበረ። ግን እናንተ ከእናንተ በላይ አድርጋችሁ ፈጣሪያችሁ እንደሆነ ነው የምታዩት። ስለዚህ ሉልን ጋር ብትመጡ ተከትሏችሁ ይመጣል። ሉል የእናቱን ቤት ብትወጡ ይከተላችኋል። ቢሮም ብትሄዱ ይከተላችኋል። አይ ሌላ ቦታ ሆቴልም ይዘን እንወያይ ብትሉ እዛ ይሄዳል። እሱ ቁጭ በል ብትሉትም አይቀመጥም። ለምን? ስራው ይሰራላ። እሱ አምላካችሁ አድርጋችሁ አይደለም የያዛችሁት። ስለዚህ ሴጣን በሄዳችሁበት በሙሉ ይከተላችኋል። ሴጣን አምላኪዎች ስለሆናችሁ እኮ ነው የምናገረው። ግዴታ ልዑል ክፍለ ሀገር መሄድ የለበትም። ክፍለ ሀገር ሂዶ ምን እንደምታደርጉት፣ ምን እንዳቀዳችሁ፣ ምን እንዳዘጋጀችው፣ ምን አይነት ወጥመድ እንደሆነ ማንም ያውቀው ሰው የለም። ስለዚህ ልዑል አባቱ ሊያገኝ ተፈራርመዋል። አዎ ተፈራርመዋል። ትክክል ሰርተዋል ወይ? አዎ ትክክል ሰርተዋል። ጥፋት የሰራው ደግሞ ለጓደኞቹ ሳይናገር ያደረገው ነገር ነው። ያ ነገር ደግሞ እሺ አይሉኝም በማለት ይሆናል ያ ነገር ያጠፋ እንጂ ልዑል አባቱን ለማግኘት አባቱ ካለበት ጭንቀት ለማውጣት የተፈራረሙ ልክ ነው። ያ ስለተፈራረመ አሁን እኛም ስንጠራው እሺ ብሎ ይመጣል ብላችሁ አስባችሁ ከሆነ ተሳስታችኋል።
ሉል በህይወቱ ጥፋት ሰርቶ አያውቅም። ሁሉ ነገር ትክክል ብሎ ነው የሚጓዘው። የተጓዘበት ያመንበት ነገር ደግሞ አሸንፎ ይመጣል እንጂ ተሸንፎ አይመጣም። አንድ ቀን ተሸንፎ አያውቅም። ሁሌ አሸናፊ ነው የሚሆነው። ስለዚህ አሁን እናንተ ምንድን ነው እንደዛ ስንለው ይመጣል፣ ይወያያል። ከዛ ወጥመዳችን ውስጥ እንከተዋለን። ከዛ ጉድጓድ ቆፍራችሁ በህይወት ያለ ቀብሩት ማለት ነው። ያ ነገር ደግሞ ትሞታላችሁ እንጂ አይሳካላችሁ። በምንም ታምር እመኑኝ አይሳካላችሁ። ብላችሁ ሰማያዊ ጎሳዎች ጨፍጭፋችሁ ሲበቃችሁ አሁንን የቀረው ይሄ ጀግና የሆነ ሉልን አባቱን አሰቃይታችኋል። አይበቃችሁም እንዴ? አይበቃችሁም? የአባቱ ስቃይ አይበቃም? አባትም ልጅ ማሰቃየት አግባብ ነው እንዴ? አምላካችሁስ ማለት ይሄ ነገር ጥሩ አይደለም፣ አባትና ልጅ ማሰቃየት ጥሩ አይደለም ብሎ አልነገራችሁም? ለነገሩ ሴጣን ጥሩ ነገር መቼ ይመኛል? እናንተም እሱን እሳት ስለሆነ እናንተም እሱ የገባበት እሳት ውስጥ እንድትገቡ ነው የሚያደርጋችሁ። ለንግግሬ ውድ ቤተሰቦች በጣም ይቅርታ። ምክንያቱም ሉል ላይ ያደረጉት ጨዋታ፣ ሉል ላይ የሚጫወቱት ጨዋታ እነሱ ብልጥ ናቸው። ሌላ ሰው ሞኝ አድርገው ሉልን ወጥመድ ውስጥ ይከቱት ነው። ዛሬ ሽምግልና የተላኩ የመጡ ተነበረው። በዛ ላይ ደግሞ ወገባቸው ሸንቅጦ እኮ ነው የሚከራከሩት። ኢሉንታ የሚባል ነገር የላቸውም። ሉል በምንኛ አይናቸው እንዳዩት፣ በምን አይነት ሁኔታ እንዳዩት እኔ አላውቅም። ሰው እንኳን የሆነ ጊዜ እንኳን ይሄ ልጅ ይነቃል እንኳን እሱ እሺ ብሎ ቢሄድ ጓደኞቹ እንኳን አይሰጡትም። እኛ እሱ እሺ ብሎ ጓደኞች አይሰጡትም ብሎ ሰው ያስባል። ደውሎ ሳይጠይቁት ምን ሳይሉት ቀጥሮ እንያዝና እንመካከር፣ ነገራቶችን እንፍታ፣ እያጠፋ ነው በሙሉ ጥፋቱን ከአምላካችን ጋር ተወያይተን እናስወግዳለን። የእውነታችሁ ነው። ልክ ናችሁ። እናንተ ብቻ ናችሁ ብልጥ፣ እናንተ ብቻ ናችሁ አዩ። ሌላው ሰው ምንም አያውቅም፣ ሞኝ ነው። ሉል ዛሬ በምንም ነገር እንደማይሳካና እንደማይሄድ እያንዳንዱ ነገር አስረድቶ ነግሯቸው ወደ የመጡበት ሀገር ተመለሱ እላቸዋለሁ። ሉልን አሁን ቢሆን በዚህ ጉዳይ ላይ እንዳትደራደር፣ እንዳትሄድ። ፈጣሪ ይጠብቅ፣ ፈጣሪ ከጎንህ ይሁን። አሸናፊ ትሆናለህ እንጂ መቼም አትሸነፍም። በርታ፣ ጀግና ነህ። ውድ ቤተሰቦች ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።